አያ በለው ደንዬ እኔስ ማበዴ ነው። ጨረቃዎችን እስከ ወንድማቸው እስከ እናታቸው እያየው በሚለው ሙዚቃ ይዘፈንልኝ። ጋይሶች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ጨረቃዎችን እንደምታዩቸው ምር ሽብርቅ ብሎባቸው ከውዱ ወንድማቸውና ከውዷ እናታቸው ጋር መጥተዋል። በነገራችሁ ላይ ከስዋይን ጠብቃችሁ ስታዩ ከስዋይን ያወጣችሁ ማሻአላህ እያላችሁ እዩሺ። እዚህ ጋር አሁን ቅምጥሌ ምራት እንዲሁም ደግሞ ምንድነው የሚባለው ለሙሽዬ ለሀብ ደግሞ አይቱ ነች። እንደዛ ነው አይደለም የሚባለው። እንደዛ ሳይሆን ግን ልክ እንደ ልጅ እንደምታያት እንደዚህ ቀበጥ ብላ እንደዚህ ቁልትልት ብላ ማለት ነው። ቁልትልት ብለው ሁላቸው ምን ቁልትልት ብላ ብቻ እናንተ ቁሌጣሞች። ሙሽዬም ብቻ አይደለም ሙሽዬ አይደለችም ቁሌጣ። እናንተ ግን ሁላችሁ ሶስታችሁ ማለት ነው። እና የነወዶች በጣም አምሮባችኋል። መድኃኒዓለም ከክፉ ነገር ይጠብቃችሁ፣ ከምቀኛ ከሸረኛ ከወረኛ ይጠብቃችሁ። ምላሳ ምን ያዝላችሁ፣ ነገረ ሰሪን እዚህ እዛም ቱስ የሚሉትን ቶስቷሳ ሰዎችን እንትን የሚሉትን ከጀርባ የሚወጉትን መሀል ለመሀል የሚሰሩትን እነሱን ከእናንተ ያደርቅላችሁ። ክፉ የሚመኙትን በሙሉ ከእናንተ በኢድ ያደርጉላችሁ ማለት ነው። ክፉን ሁሉ ከእናንተ ያርቅላችሁ። በጎን መልካም የሚያስቡትን ሰዎች ያብዛላችሁ። ክፉ ለእናንተ የሚያስብ አይኖርም። እናንተ ምርጥ ሰዎች ስለሆናችሁ ክፉ ሀሳቢ አይደላችሁም። ለሰው ልጅ መልካም ነገር ነው የምታስቡት። እና እሙሽዬ ደግሞ የኔ እናት፣ የኔ ደርባባ፣ የኔ ወርቅ በጣም ነው የምወድሽ የምር ማለት ነው። ረጋ ሰከን ያለች ጀግና እናት ነች እና ፓወር ያላት እናት ነች። ባይዘወይ እግዚአብሔርን እና እናትዬ ኑሪልኝ፣ ረዥም ዕድሜ ከጤና ጋር ይስጥሽ። ልጆች ደግሞ ከፍ ይበሉልሽ። እንግዲህ ጨረቃዎች ለቁም ነገር በቅተው ልጁን ዱብ አድርገው ማለት ነው። በዚህ ያው እነሱን የሚያስረሳ ያው ታውቃላችሁ፣ ልጅ ስትወልዱ ማለት ነው ልጃችሁን ነው እናቶችም አባቶችም ሰፍ የሚሉለት። እናንተ ትረሳላችሁ። ዝም ብዬ ተስፋ ሳስቆርጣችሁ አውቄ ነው። ግን የሆነ ለልጅ ልጅ በጣም ምትናላችሁ። ለምንድን አላውቅም። ማርያምን ከኛ የልጅ ልጅ አለች ከቤት የምትኖር ማለት ብዙ የልጅ ልጅ አለ፣ ግን ቤት የምትኖራለች የልጅ ልጃችን እና በቃ አንዳንዴ ቀን አለውላ ማለት በጥፍ ያጠናግሪያት ሁሉ ይለኛል አንዳንዴ። ምክንያቱም የሚሰጧት ቦታ አለ። በስመ አብ እነሱ ብቻ አይደሉም፣ እኛም ወንድሞችን ምናምን እህቶችን በቃ ለእሷ ትልቅ ቦታ ነው ያለን። ለምን እንደሆነ አላውቅም እግዚአብሔርን እና አንዳንዴ ቀን አልባታለሁ ማለት ነው። መንፈሳዊ ቅናት ነው ግን እና በጣም ነው በቃ የሆነ ምንም ሳንነካትም የሆነ ነካችኋት ከተባለ በቃ ቤቱ በአንድ እግሩ ነው የሚቆመው። እንደ እኔ እኮ ታላቅ ወንድሜ ሲቀጠቅጠኝ ውሎ ቢያድር ማንም አይናገረው። ደግሞ እናንተ ጀመራችሁ ተብሎ ነው ዝም የሚባለው። የእህቴ ልጅ እስኪ ማን ይነካታል? ጉዳችሁ ነው የሚፈለው። በቃ ቤቱ በአንድ እግሩ ይቆማል ምናምን። ሌሎቹም እንደዚህ ለእንግድነት ሲሄዱ የልጅ ልጆች አሉ አይደለ? በቃ ቤቱ የሆነ ምን ልሆንላችሁ እንደዚህ። ወይኔ ፈጣሪው ትዕግስት ውስጠኝ እና ብቻ ይሁን። እስኪ ለማንኛውም እንግዲህ ወልደን ደግሞ ሰጠን እናያለን እስኪ። እና ለልጅ ልጅ ያው ሙሼ ልጅ አይታለች። እድሜ ለመለኛው። እነዚህማ ዝም ብለው እዚህ እያወላ ምንድነው የሚባለው እያውደለድሉ እስካሁን አልወለዱ ምድር አውደልዳይ። እድሜ ለመለኛው እንግዲህ የልጅ ልጅ አሳይቷታል ማለት ነው። እንግዲህ ይቀጥላል። ሀብም እንግዲህ ናንዬ ትምህርቷን ጨርሳ ስትመለስ እግዚአብሔር በሰላም ያገናኛችሁና እንደው ቲክቶክ ላይ እያለቃቀሳችሁ እኮ ነው ውዶቼ። የሩቅ ፍቅር ለእኛም እንዴት እየሆነ እንዳለ ይግባችሁ። አባረዱን እንዴ! እኛስ ማን ይረዳናል? የምሬ ነው። የሩቅ ፍቅር ማለት ነው ፓወር ያስፈልገዋል ምናምን አቅም ነው የሚያሳጣው። ግን ይሁን እንድትረዱን ትንሽ ያክል ነውና የምር በጣም ነው የሚከብደው። ግን ጀግና ነን ትላላችሁ እና ይከብዳል። እውነት በጣም ነው የሚከብደው። በተለይ የመጀመሪያ ጊዜ ማለት ለተወሰነ ጊዜ እስክትረሱት እስክትላመዱት ምናምን የሚከብድ ነገር አለው። ግን በሰላም ያገናኛችሁ። ለቁም ነገር እስከሆነ የሄደችው ምንም ችግር የለውም እና በሰላም ያገናኛችሁ ማለት ነው እንፈልገው እና ደግሞ ውለዱ ከበዱ። የምሬ ነው። ጨረቃዎች ደግሞ አሁን እናንተ የሩቅ ፍቅር አይደላችሁ ምን አይደላችሁ። በቃ ዳይ ወደ እና አራቱ ልጆች ወይኔ እንግዲህ እዚህ ጋር ደግሞ ማለት ነው ቅምጥል እንደዚህ ዘቅዝቆ ብሩክ እንደዚህ እንትን አድርጎ አቅፋት። እዚህ ጋር ደግሞ የሆነ እንትን እየተጫወቱ ነው የሚመስሉት። የሆነ ጨዋታ አዳደ እጅ ለእጅ ተያይዛችሁ ልጅነቴን ነው ትዝ ያስባለኝ ፈጣሪ ወይ። እዚህ ጋር ደግሞ ከሀብ ነው እንደዚህ የሆነ ሁላቸውም እንደዚህ እንትን ብለው ማለት ነው። እዚህ ጋር ደግሞ ሀብ ቅምጥሌ ብቻቸውን፣ ብሩኬ ቅምጥሌ ብቻቸውን፣ እሙሽዬ የኔ እናት የኔ ወርቅ ቅምጥሌ ይውል እያለቻት ነው። ወይኔ እኔ ራሱ ባገኛት ማለት ነው ሳም ነው ማደርጋት የኔ እናት። እና እግዚአብሔር አይለያችሁ። የምር ፍቅራችሁን ከዚህ በላይ ያተሳስረው። እንደ ገመድ ግምድ አድርጎ ያተሳስረው። አይ ነው የእህት የእናት የእህት ወንድም ፍቅር ወይም ደግሞ የምራት ያየት ፍቅር ይሄ እንደ ኖርማል ነገር የሚታይ ነገር እንደሆነ አውቃለሁ። ግን ደግሞ ማለት ነው አሉ እህትና ወንድም ሆኖም እኔ ልብለጥ እኔ ልቅደም የኔ ህይወት ይቅደምልኝ ምናምን ብለው ለራሳቸው ብቻ የሚሮጡ ወይ ደግሞ በቃ እንዴት ነው በጣም ብዙ አሉ ደግሞ እንጂ ተጣልተውም የሚኖሩ ምናምንና
እዚህ ጋር ደግሞ የሚታየን ሌላ ታሪክ ነው እና ይህን ፍቅር ፈጣሪ አይንጠቅባችሁ፣ ከፍቅር ላይ ፍቅር ይደርብላችሁ። አንዳንድ ሰዎች አላችሁ ደግሞ ከሊት ማለት ነው ግርቤ ኧረ እንግዲህ ተቃጠላችሁ። አሁን እኮ ነደደ። ጨጓራ የተቃጠለ ጨጓራ የሸቴቴ ነው። ሸቴቴ በጣም የሸቴቴኝ ነው። እንደዚህ አምሮባችሁ ስትመጡ ሰሞኑን አምሮባችሁ በጣም ቁልትልት እያላችሁ መጣችሁ። ወይኔ አማረባቸው ምናምን ስንል ብሶባችሁ አረፉ። ቦግ አላችሁና ከሰው ይጠብቃችሁ እና የተቃጠለው ነገር አጥፉ። በዛ ሄዳችሁ አጥፉ ጋይስ። የተቃጠለው ነገር እያጠፋችሁ ባታጠፉትም ችግር የለውም። ተውት። ቦግ ምን አንቦገቦ ምንድነው ወደድኩሽ ይለኛል ተንቦገቦገ ነው እያለች ቅምጥሌ ቪዲዮ ሰርታ ነበር። ናኒም ሰርታለች። ሀብና ብሩክ የተንቦገቦጉ እያሉ ማለት ነው። ልክ እንደዛ ተንቦገቦገች የሆነች ሴትዮ ተንቦገቦገች ትቀሪያለች ማለት ነው። እና በቃ እግዚአብሔር የተመሰገነ ይሁን። ፍቅራቸው የሰሞኑ ደግሞ ይለያል። ምንድነው ሀብ ብሎ የጻፈው? ይለያል ብሎ ጽፏል። እውነት ነው። ይለያል። መድኃኒዓለም ይጠብቃችሁ። ፍቅራችሁ በጣም ነው የሚያስቀናኝ። ባይዘወይ እግዚአብሔርን በቃ እኔ አሁን እንደው እዚች ለ1 ኪሎ ሜትር ሀገር ባርቅ ኑሮ ማለት ነው በአሁኑ ታይም ላይ እንደዚህ ቤተሰቦች ጋር ጊዜ ባሳልፍ ምናምን ብዬ እመኛለሁ። እና መንፈሳዊ ቅናት ባይዘወይ ማለት ነው ያስቀናኛል። ለምን በጣም ብዙ ጊዜ እናያለን የባል እናቶች እንደዚህ ናቸው ምናምን ይባላል። እና ያን ነገር ደግሞ ሳይሆን በተቃራኒው ሙሽዬ መልካም ሰዎች እንዳሉ እያሳየችን ነው። እኔ ባለፈው ስለ እኔ አማትም ነግራችኋለሁ። የምር ምጥር ያማትን ያለችና ልክ እንደ ሙሽዬ ማለት ነው። እና እዚህ ጋር ሙሽዬ እያሳየችልን ነው ማለት ብዙ ጊዜ የባል እናቶች እንደዚህ ናቸው ምናምን ይባላል። እኔም ከእናቴም አያለው። እናቴም በቃ የሆነ እናቴ እንደዚህ ብላችሁ ማሞገስ ባይቻልም አያለውና ሙሽዬ ቴንኪው እናት ወድሻለሁ፣ አከብርሻለሁ። የምሬን ነው ማርያምን። የሆነ በቃ አንዳንዴ መጥፎ ናቸው ተብሎ የተያዘ ነገር ሁሉ መጥፎ ነው ተብሎ ስለሚታሰብ እሱን ነገር ደግሞ በተገላባባጩ አሳይተሽናልና እጅግ በጣም ነው የምወድሽ፣ እጅግ በጣም ነው የማከብርሽ። ረዥም ዕድሜ ከጤና ጋር ይስጥሽ ማርያምን። የሆነ ሙሽዬን ሰዓት እንደደስ እንደሚለኝ ምን ያክል ሰላም እንደሚሰማኝ በተለይ ቅምጥሌና ሙሽዬን ሰዓቸው ማለት ነው። ፈጣሪ ወይ ምን አላቅም ልቤ ራሱ እንዴት እንደሚቁላላ ብታዩ ማለት ነው። ማርያምን ከልቤ ነው። እና ዛሬ ደስ የሚል ቀን ነበረ። እዛ መንደር ምንም እንደው ስማቸውን አትጥሩ፣ እንደው የሆነ ፎቶቸውን አታሳዩኝ። እኔማ ያምኛል ራሴ እንደዚህ ነው የሚያዞረኝ ሁላ ማለት ነው። ደግሞ ልንገራችሁማ እግዚአብሔርን በጣም ስራ እየበዛብኝ ነው ሁኔታችሁ። ይኸው አሁን ማለት ነው ልክ መኪና ውስጥ ስንገባ እቃ ወደዚህ ወደዛ እናመላለስ የለ መኪና ውስጥ ሲሆን እንትን ዋይፋይ ሸር አደርግና ከዛ ወይ ቲክቶክ ላይ የሆነ ነገር ፖስት አለው ወይ ዩቲዩብ ላይ ቅድም ራሱ ልክ ዋይፋይ እንትን ብዬ የሆነች ቴነች ዩቲዩብ ላይ ግብት ስል ፎቶ ላክ አረገችልኝና አየሁት ማለት ነው። ከዛ እንዴት ደስ እንዳለ ከዛ ዩቲዩብ መጣውና አየሁኝ እንደዚህ ደስ የሚል እንትን አየሁኝና ከዛ ግን አልተመቸኝም ነበር። ተፍ እያልኩ ነበር ስራ ማለት ነው። እና አሁን ትንሽ ሸረፍ ልንል ደግሞ ከእናትየዋ ቤት ሄደን ነው። እሺ ጋይስ እና ኢንስታግራም ለቀዋል፣ ሂዱ ላይክ አድርጉ። እዚህ ጋር ደግሞ ሀቤትና ብሩክ ቤት ተለቋል፣ ሂዱ ደግሞ ላይክ አድርጉ ማለት ነው። እና ምልላችሁ ፈልጌ መሰላችሁ አንዳንዴ የሆነ መንገድ የሚስቱ ሰዎች አሉ። መንገዳችሁን አትሳቱ። ጨዋነት እንደዚህ ያስከብራል። ጨዋነት እንደዚህ ያስወድዳል። ቅምጥሌ ጨዋ ስለሆነች ነው። አያችሁ አስተዳደጓ፣ ጨዋነቷ የሆነ ሰው ጋር ያላት ሪስፔክት የምታደርገው ማለት አንዳንዴ እንትን አለ እኮ የሆነ የሰው ልጅ የሚቀርባችሁ ወይም የሚወዳችሁ ማንነታችሁ ነው። እኔ ባይዘው ማለት ነው ዝም ብዬ አግብስባሽ ሰው አይደለም። ዝም ብዬ ማንንም አልቀርብም፣ ማንንም አልወድም። ኦኬ ቅምጥሌ ደግሞ የምትወደድ የምትሞገስ የምትወደድ ቅጥብ ያለች ንጹህ ጽድት ያለች ትትናዋ ምኗ በቃ እንዴት አድርጌ ልንገራችሁ። ደግሞ ብሩኬ ከቆንጅና መልክ ሁሉን የሰጠሽ የሚል ዘፈን አለና ከዛ ደግሞ ጽሁፉም ተጽፎ ሪፖስት አድርጎታል። ወይኔ ማምጣት ነበረብኝ ፎቶውን። እውነት ሂዱና በብሩኬ ሪፖስት እዩት። ቅምጥሌ ሜሽን አድርጓታል። እንዴት ደስ እንዳለኝ ደስ እያለኝ ነው። እና ደግሞ ኮሜንት ያየሁት ምንድነው ስቶሪ ሲያደርጉ እየመጣልኝ አይደለም ብለሻል እናቴ። እኔም እየመጣልኝ እኮ አይደለም ማርያም። ሰሞኑን ወይ የሆነ ፈልጊያቸው እጄ ወይ ሸር ተደርጎልኝ ምናምን ነው እና ማየው ለምን እንደሆነ አላውቅም። እኔም እንዳልኩሽ አሁን ትናንት እዛ ቅድም እየተናገርኩ ነበር። እንደውም ከስንት ሰዓት በኋላ ከ19 ከ18 ሰዓት በኋላ ነው ራሱ ቅምጥሌ ስቶሪ ያደረገችውን ያየሁት ማለት ነው። አንዳንዴ ይመጣልኛል፣ አንዳንዴ ደግሞ አይመጣልኝም ማለት ነው። ስለዚህ ቲክቶክ አንዳንዴ ይቃዣል እና ምንም ችግር የለውም ለማለት ያክል ነው። ኖርማል ነው፣ ምንም ነገር ሆኖ አይደለም። በተረፈ ወዳችኋለሁ፣ አከብራችኋለሁ። በዛ ሰፈር አንገታቸውን ወደ ታችም ወደ ላይ የሚያደርጉ እኛም የሚመለከተን ነገር የለም። ልጆቻችን ይዘን ወደፊት እንሄዳለን። ብሩኬ ትናንትም ተናግሯል። አሁንም ደግሜ ልንገራችሁ ከቅምጥሌ ውጭ ሴት አይታየኝም አለ እኮ። አይታየኝም አለ። አይታየኝም ይሰማል። አይታየኝም። ወይኔ ግን ደስ ሲል
ቅምጥሌ ነው ወርቅ ጋጆች እንዴት ብሎ ይታየዋል። እና ሲጀምር ማለት ነው የተባረኩ ቤተሰቦች ናቸው። እመቤቴን የሆነ ታማኝ ቤተሰብ ታውቃላችሁ። ቅምጥሌ ታማኝ ነች፣ ሀብ ታማኝ ነው፣ ብሩኬ ታማኝ ነው። የሆነ እንዴት ነው ሁሉም ለፍቅራቸው ታማኝ ናቸው። ናንዬ ታማኝ ነች። እመቤቴን እና የሰው ልጅ ያደገበትን መንገድ ይመስላል አስተዳደጉን ራሳቸውን የገዙ ሰዎች ናቸው ማለት ነው። ስለዚህ እዛ ራሳችሁን ያልገዛችሁና እንዴት ነው ያልተቆጠባችሁ ሰዎች እንደ ፏፏቴዋ ዝም ብላችሁ ስትሄዱ የቀረማችሁ ሰዎች ላ መሄድ የምትፈልጉ ሰዎች ተውም በቃ ራሱ ይደክሙኛል። ወይኔ ግን በላ ዘንድሮ። ስለዚህ ምንም ሊያሳስባችሁ አይገባም። ዋናው እምነት፣ ፍቅር፣ መተሳሰብ ነው፣ መከባበር ነው። ክብርን ደግሞ ከነሱ በላይ ያየሁት ሰው የለም። የምሬ ነው ማርያምን። ይመቻችሁ የኔ ወዶች። ሁልጊዜ ደግሞ ማለት ነው እንትናቸውን እያያችሁ አይደለም፣ በደንብ አድርጋችሁ እዩ። ምንድነው የሚፖስቱት እንደዚህ በፍቅር ተቆላልተው ሲመጡ ቶሎ አድርጋችሁ በደንብ አድርጋችሁ ቪዲዮን እስከ መጨረሻው እዩ። ላይክ፣ ሰብስክራይብ፣ ሸር አድርጉ። ምንድነው ለዛ እኮ ነው አንዳንዴ ቫይራል ሳይወጣ ሲቀር ሰብስክራይብ ማይጨምር ሲሆን ምናምን ወደ ጭቅጭቂቱ ይሄዳሉ። ጭቅጭቅ ሲሆን ብቻ አይደለም ቫይራል መውጣት ያለበት፣ ቫይራል መውጣት አለበት በዚህ ፍቅር። አሁን ይህ ፎቶ ራሱ ከ20 ሺህ በላይ ላይክ ማግኘት አለበት። የምሬ ነው። በኢንስተም በዚህ በዩቱብ ምናምን ኦኬ። ተግባባን። ሰምታችኋል። ሙሽዬን የመሰለች እናት ይዘው መጠው፣ ሀበል የመሰለ ወንድም ይዘው መጠው፣ እነዚህን የመሰለ ባልና ሚስቶች መጠው ተናግሬያለሁ። በቃ ላይክ ሰብስክራይብ አድርጉ። ለማንኛውም ውዶቼ ወዳችኋለሁ። ምን ሰዓት ኔት ሊኖረኝ እንደሚችል አላውቅም እና እስክመጣ ትናፍቁኛላችሁ። እውነት ጣራ ናፍቁኝ ባይ